እንግዲህ ዛሬ በማለዳው የሰበሰበን አምላክ የተመሰገነ ይሁን። በዛሬው ዕለት የምንመለከተው የእግዚአብሔር ቃል ይህ ነው። ጻድቅ በእምነት በሕይወት ይኖራል። ዕብራውያን ምዕራፍ 10 ቁጥር 35። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ ብሎ ይጀምራል። ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለውም ይመጣል አይዘገይምም። ጻድቅ ግን በእምነት ይኖራል። አምላካችን የተመሰገነ ይሁን። ሊመጣ ያለው ይመጣል አይዘገይም። እምነት ስናነሳ ከእምነት ጋር አብሮ የሚመጣ ፈተና አለ። ገና በጣም ጥቂት ጊዜ አለ። ሊመጣ ያለውም ይመጣል። ምን ነው የሚመጣው? መከራው፣ ችግሩ፣ ስቃዩ። ወገኖቼ ሁልጊዜ በመዳን ውስጥ እምነት ያስፈልጋል። እምነት ደግሞ ፈተና አለው። ሊመጣ ያለው ገና ይመጣል ነው፣ እንዳናፈገፍግ ነው። እንደውም ወረድ ብሎ ቃሉም እንዲህ ይለናል፣ ማንም ወደኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላትም። እግዚአብሔር ነፍሴ ካለ እንግዲህ ፈቃዴ ማለት ነው፣ ደስ አይላትም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን፣ ወደ ጥፋት ከሚያፈገፍጉት አይደለንም። ሃይማኖት መከራዎች የሉትም አንልም። ደስታ ነው ብቻ አንልም። አንዳንድ ሰው ቤተክርስቲያን የሚሄደው የዕለቱን ደስታ ለማግኘት ብቻ ነው። አይደለም። ልታምኑ ብቻ አልተጠራችሁም፣ መከራን ልትቀበሉ እንጂ። እምነት መከራን የሚያመጣ ነው። በሉቃስ ወንጌል ምዕራፍ 17 ቁጥር 1 ላይ ስንመለከት አንድ ጊዜ እያስተማራቸው እያለ ደቀ መዛሙርቱ ራሳቸው ጌታ ሆይ እምነት ጨምርልን አሉት። እሱም ላመነ ጥቂት የሰናፍጭ ቅንጣት ያህል እምነት ያለው ቢኖር ይህን ተራራ ይነቅላል። ጥቂት እምነት። እግዚአብሔር ለሁላችን ይህን ይስጥ። አማኝ ማለት መከራዎች እንደሚመጡ ማመን ማለት ነው። መከራዎች እንደሚመጡ ምናምን ከሆነ እንሻገራለን። አብርሃም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት ይላል። አመነ በሚለው ውስጥ ብዙ መከራዎችን አይቷል። አብርሃምን ስንመለከት እኮ መጀመሪያውኑም አብርሃም አባቱ ጣዖት ሻጭ የነበረ ነው። እሱም ለአባቱ እየተላላከ ጣዖት የሚነግድ የነበረ ነው። አንድ ቀን ወደ ቤቱ ሲመለስ ከሰማይ ድምፅ ሰማ። አብርሃም አለው። አቤት ብሎ ሲመለከት ምንም የለም። እኔ ሰማይና ምድር የፈጠርኩ አምላክ ነኝ፣ ና ከዘመዶች መካከል ተለይተህ ውጣ። ያለምንም ቀብድ ያለምንም መያዣ አምላኩን ታምኖ ከሞቀው ከደመቀው ቤቱ በሰላም ከሚኖርበት እግዚአብሔርን አምኖ አንድ በትር ይዞ ወጣ። እንግዲህ አብርሃም ማለት ይሄ ነው። ወንዝ አካባቢ ጋር ሲደርስ በንፋስ ሽውታ አስደነገጠው፣ እንደውም ወደቀ። የት ነው ያለኸው አለ። አይዞህ አምላክህ ነኝ፣ እኔን ታምነህ ወጥተሃልና ዘርህን እንደ ምድር አሸዋ አበዛዋለሁ። የሚገርመው በዚህ መልክ የተጠራው አብርሃም ከእምነቱ የተነሳ ከድንግል ማርያም የሚወለደው ኢየሱስ ክርስቶስ የአብርሃም ዘር ተባለ። ዛሬ እኛ የአብርሃም ልጆች ነን። አብርሃም በእምነቱ የጸደቀ አምላኬ ነው፣ ፈጣሪዬ ነው፣ ሰማይና ምድር ያስገኘ ነው ብሎ ያለምንም ምልክት ወጣ። አብርሃም እስከ ዛሬ ድረስ በእምነቱ ጽድቅ ሆኖ ተቆጠረለት። አብርሃም እንደሚለው ለሙታን ሕይወትን የሚሰጥ የሌለውን እንዳለ አድርጎ የሚቆጥር እንዲህ ነው የሚለው አብርሃም እግዚአብሔርን። ምውት የሆነውን የሳራን ማይፀንና የራሱን የደከመውን አካል ልጅ ታገኛለህ ሲለው ሳይደክም በእምነት ተቀበለ። አብርሃምም እምነቱ ጽድቅ ሆኖ ተቆጠረለት። እምነት ማለት ያለምንም ማስረጃ የማናየውን አምላክ የማንዳስሰውን አምላክ ታምኖ መውጣት ማለት ነው። ዛሬ በዚህ ስፍራ የተሰበሰባችሁት ማንን አምናችሁ ነው ቢባል ምንም ጥያቄ የለውም። እግዚአብሔርን፣ የእግዚአብሔር ቤት ስለሆነ አምነን ነው የወጣ ነው የምትሉት። ታዩታላችሁ፣ አታዩትም፣ ዳስሱታላችሁ፣ አዳስሱትም፣ ግን አመናችሁት። እምነት ማለት ሳይታይ እግዚአብሔርን አለ ብሎ ማመን ማለት ነው። በመከራም ጊዜ በጨለማም ጊዜ እግዚአብሔር አለ ብሎ ማምለክ። አናፈገፍግም እኮ አለ ሐዋርያው ቅዱስ ጳውሎስ። ሊመጣ ያለው ይመጣል፣ የግድ ነው። የተመቻቸን ኑሮ ብቻ አንጠብቅ፣ የስኬት ኑሮን ብቻ አንጠብቅ። ፈተናዎች ይመጣሉ። የምጥ መጀመሪያዎች ላይ ነው ያለነው። ግን ጻድቅ በእምነት በሕይወት ይኖራል።
አምላክ የተመሰገነ ይሁን። ጨለማን አላውቅም በጉዞዬ በሕይወቴ ሁሉ ነመሪ ተጓዝኩኝ ሌቱን በብርሃን ባንታየሁኝ መሻገር። ጨለማም ቢሆን ጨለማው ብርሃን ነው። ማንም ሰው እኮ እግዚአብሔር አለ ብሎ ያምናል። ማመን እኮ ቀላል ነው። ሃይማኖተኛ መሆን እኮ ቀላል ነው። ሁላችሁንም ብጠይቅ ዛሬ ከኔ ጀምሮ አምናለሁ እግዚአብሔር ነው የምንለው። መከራውን የሚቋቋም በመከራው ውስጥ መኖሩን ህልውናውን የሚያረጋግጥ ነው ክርስቲያን ማለት። ችግሩን ቢመጣ ከችግሩ አልፋለሁ ብሎ መከራው ቢመጣ መከራውን ያሳልፈኛል ብሎ ማመን ነው በህይወት መኖር ማለት። እምነት እኮ ሞት አልሞትም እስከ ማለት ድረስ መጸለይ የሚቻል መሆኑን መጽሐፍ ቅዱስ ይነግረናል። አንሰብካችሁም እንጂ ሄኖክ ሞትን እንዳያይ በእምነት ተወሰደ ይላል። በምን? በእምነት። በቃ አለመሞት የእምነት መብቱ ነበረ ሄኖክ። እምነት አልሞትም እስከ ማለት። እናንተ በሽተኛ ይፈወሳል የሚለው ብቻ ይደንቃችኋል እንዴ? እሱማ በእጁ ነው ያለው። እምነትሽ ያድኖሻል አይደለም ያላት ያችን ሴት። እምነት ያድናል ብቻ አይደለም አልሞትም ማለት ያሰኛል ማለት ነው። በሄኖክ እንዳየ ነው። እግዚአብሔርም ስለወሰደው አልተገኘም። ምክንያቱም ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እምነት ሲባል ደግሞ መከራዎች ቢመጡም ችግሮች ቢመጡም ሳናጉረመርም አምላክ ያድናል ብሎ በሙሉ ተስፋ ማመን። ማመን እኮ ቢባል እኮ ሰይጣንም ያምናል። እንደውም የሰይጣን እምነት የሚገርማችሁ ይንቀጠቀጡማል ይላል። እምነት ደስ የሚያሰኘው በመከራው ጭምር። ወገኖቼ የእግዚአብሔርን ተስፋ የሚጠባበቁ አያፍሩም ይላል መጽሐፍ ቅዱስ። አናንያ አዛርያ ሚሳኤልን ተመልክተን የለም እንዴ? ናቡከደነፆር እሳቱን እያሳያቸው ወጣቶች ናቸውና ይፈራሉ ብሎ አሁንስ እንዴት ነው? ዛሬም የሰማዩን አምላክ ነው የምታምኑት አላቸው። አዎ ዘገብረ ሰማየ ወምድረ ከያነ ያድነነ እምእቶነ እሳት፣ ከሚንቦለቦለው ከሚንቦገቦገው እሳት ያድነን ዘንድ እነሆ እግዚአብሔር ይቻለዋል። ወዲያውኑ ከነሰናፊላቸው ከነጨርቃቸው ወደ እሳት ከተቷቸው። የእሳቱን ኃይል እምነታቸው አጠፋ። እሳቱ ይነዳል፣ ይንቦለቦላል፣ ይንቦገቦጋል፣ ይታያል። እሳቱ ይታያል እኮ ግን ምን የለውም ኃይል። በምን ጠፋ? በእምነት። እምነት የእሳትን ኃይል ያጠፋል። እግዚአብሔር የተመሰገነ። አዎን አመስግኑት፣ ከፍ አድርጉና አመስግኑት። ድገሙ። ክብሩ እሱ ይውሰድ። ክብር ለስሙ ይሁን። ይገርማል እኮ እሳቱ ይነዳል። እንደውም ናቡከደነፆር ሲናገር ምን አለ? እሳቱ ተቀጣጥሎ እያየ 3 አድርገን ጥለናቸው 4 ሆነው ይመላለሳሉ። ለካም መዝሙር ጀምረዋል። እዚያ ውስጥ የእሳቱ ኃይል ጠፋ በእምነታቸው። ያችን ሴት አላያችኋትም እንዴ? ባሌ ባሪያህ እግዚአብሔርን ይፈራል አለች። በመፍራት ውስጥ እምነት ነበረው። በባንክ ውስጥ አካውንት የሌለው ኤልሳ ሄደ። ባሌ ባሪያህ እግዚአብሔርን ይፈራል። እግዚአብሔርን በፍርሃት ሆናችሁ ተገዙት። ስናውቀው ስናምነው በፍርሃት አክብረነው እንገዛለን። እሱም የነገረችው ለኤልሳ። ኤልሳ ምንድን ነው ያለው? እምነቱ እዛ ቤት ውስጥ ሙሉ ስለሆነ ልጆችሽ ለባርነት አሳልፈው አይሰጡም፣ አይሸጡም። ነገር ግን በአካባቢ ያለውን ማሰሮ ፈልጊ። ባዶ ማሰሮ ብቻ ነው የሚያስፈልገው እምነት ሲኖር። ማሰሮ ሙሉ ሲሞላ ዘይቱ ግን አላለቅም ይላል። በረከቱ ብዙ ነው። ምሕረቱ ቸርነቱ ብዙ ነው አምላካችን። ጻድቅ በእምነት በሕይወት ይኖራል። እኛ እምነታችንን የሚፈትን ሰይጣን ዛሬ በየዕለቱ ታጥቆ ይነሳል። እንዲያውም ሰይጣን ሊያበጥራችሁ ለምነ ይላል። ምንድነው ማበጠር ማለት? እምነታችንን ከውስጥ ለመውሰድ። እምነት ሲጎለን እንወርቃለንና ጥቂቷን እምነት ለመውሰድ ሰይጣን ሊያበጥራት ሊለያት ሁልጊዜ ይለምናል። ጌታችን ኢየሱስ ክርስቶስ ምሳሌ ሲሰጥ ነው። እግዚአብሔርን እመኑት፣ ጻድቅ በእምነት በሕይወት ይኖራል። ከሙታን መካከል መነሳቱን በልብ ብታምን በአፍህም ብትመሰክር አምላኬ መድኃኒቴ ኢየሱስ ክርስቶስ ስለኔ ሞተ፣ ተሰቀለ፣ ተገረፈ፣ ተነሳ፣ ስለኔ ሙስና መቃብርን አጥፍቶ ተነሳ ብለህ ብታምን ትድናለህ ነው። ዛሬ እያየነው አናምንም፣ እየሰማነው አናስተውልም። በቀኙ የተሰቀለው ሽፍታ አንድ ነገር ተገለጠለት። ራቁቱን የተሰቀለው ጌታ
እንኳን መንግስት ሊኖረው ይኖራል ተብሎ ሊታሰብ ራቁቱን ሆኖ ይሰቃያል። ተጠማሁ ይላል። ያ በቀኝ የነበረው ምን አለው? ጌታ ሆይ በመንግስት አስበኝ አለው። እንኳን መንግስት ሊኖረው ድሃ ራቁቱን በቀራንዮ ተሰቅሎ እያየው በመንግስት አስበኝ አለው። ይሄ ነው እምነት ማለት። እንዲህ አገኛለሁ ብለን ሳንል ወደ ቤተ መቅደስ ስንመጣ እድናለሁ ብለን ነው። በቃ ተፈውሻለሁ ብለን ነው። ያለ መጨበጫ፣ ያለ ማስረጃ፣ ያለ ቀብድ። አያችሁ፣ ራቁቱን የሆነውን አምላክ ምን አለው? በመንግስትህ አስበኝ አለው። ጌታም እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ። ደስ አይልም? የአምላክ ቸርነቱ፣ የአምላክ በረከቱ የማይንቅ የማይተው ከልብ የሹትን ከልብ የፈለጉትን የሚያድን ጌታ ሽፍታውን ዛሬ በገነት ከኔ ጋር የመጀመሪያው ተቀዳሚ ገነት ገብ የሆነ ሰው እምነቱ ካለ ጻድቅ በእምነት በሕይወት ይኖራል። ይኸውላችሁ ዛሬ በማለዳ የመጣነው እምነታችን እንዲጸና ነው። ስለዚህ እኛም በዚች ማለዳ ዛሬ መተን ተሰብስበን ያለነው አንድ ያመንነው ኃይል አለ። ከምንፈልገው በላይ የሚያስፈልገንን ያውቃል። ከምንጠይቀው በላይ የምንጠይቀውን ያውቃል። አትረፍርፎ ይሰጣል። እምነት። ስለዚህ ጻድቅ በእምነት በሕይወት ይኖራል። ሊመጣ ያለው የግድ ይመጣል ነው። መከራዎች ቢመጡ፣ ችግሮች ቢመጡ፣ ጥማት ቢመጣ፣ ረሃብ ቢመጣ፣ መታረዝ ቢመጣ ማን ከክርስቶስ ፍቅር ይለየኛል እንዳለው ሐዋርያው። እግዚአብሔር አምላካችን በሕይወታችን ዘመን ሁሉ እምነታችን እንዲጠነክር እንዲረዳን የእሱ ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።